ፍሌሚንግስ ራይት ሃንድ ሩል አንድ ራይት ሃንድ ሩል አሳይቻችሁ ነበር የኤሌክትሮማግኔት። አሁን ደግሞ ሌላ ከረንት የተሸከመው ዋየሩን እንደዚህ ጨብጡት። ግን እቺ ተንባችሁ አሁን ባለፈው ምንድን ነበር እንደዚህ አድርጋችሁ ስትይዙት ለኤሌክትሮማግኔት ነው። ይሄ ዳይሬክሽን ከረንት ያሳያል። እቺ ደግሞ ማግኔቲክ ፊልድ ሳይሆን የማግኔቲክ ፊልድ ነው፣ ግን ኖርዝ ሳይድ ኦፍ ዘ ማግኔቲክ ፊልድ ኖርዝ ብዬ ስፔሲፋይ ባደርግላችሁ ግልጽ ይሆናል። አሁን ግን ከረንቱን ስትይዙት እንደዚህ ከሆነ ከረንት እንደዚህ ሊሆን ይችላል። አሁን ደግሞ ዳውንዋርድ ሊሆን ይችላል። አፕዋርድ ሳደርገው ዘ ተምብ ኢዝ ናው ዘ ከረንት። እነዚህ ዳይሬክሽን ከርል የሚያደርጉት ሲታጠፉ የሚያሳያችሁ ደግሞ ምንድነው? ማግኔቲክ ፊልድ ቢ። እቺ ራይት ሃንድ ሩል ትባላለች። ብዙ አይነት ራይት ሃንድ ሩል ስላለ እዚህ ጋር ስፔሲፋይ አድርጋችሁ ያዟት። እቺ ራይት ሃንድ ሩል ለማን ብቻ ናት? ፎር ከረንት ካሪንግ ዋት ስትሮንግ ስትሬት ዋየር ትባላለች ማለት። ከረንት የተሸከመ በጣም ረጅም ምን ማለት ነው? ቀጥ ያለ ዋየር ነው። ሌላ አይነት ሼፕ ሲሆን ሌላ አለ። ሶ ተንባችሁ እቺ አውራ ጣታችሁ ምን ያሳያል? ከረንት ዳይሬክሽን ያሳያል። ፊንገራችሁ ከርል የሚያደርጉት የሚታጠፉት ደግሞ አውቀን አይደለም ከርል የምናደርገው ማለቴ ዳይሬክሽኑ ስናየው ራሱ ተንብ እንደዚህ ስናደርግ እንዴ ራሱ እጄ እንደዚህ ላጥፍ እችላለሁ እንዴ? ወደኋላ ላጥፍ አልችልም። እንደዚህ ሳደርግ ራሱ እንደዚህ እንደሚታጠፍ ያሳየኛል። በዚህ ላሳያችሁ። ሌሲ እቺ ከረንት ካሪንግ ዋየር ናት። እንደዚህ አሁን የተሸከመችው አፕዋርድ ነው። ስለ አፕዋርድ ከተሸከመች ቀድሜ አሬንጅ ማድረገው እቺ ተንብ ናት። እንደዚህ ማድረግ አለብኝ። ይሄን ለመጨበጥ ስንት አይነት መንገድ አለኝ? እንደዚህ ልጨብጠው እችላለሁ። እንደዚህ ከዚህ ውጪ የለም አይደለ? ስትሬት ናት፣ እንደዚህ ናት። ሶ ምን ላድርግ? ለምሳሌ ከረንቱ አፕዋርድ ነው የተሸከመው። ስለዚህ አፕዋርድ ለማድረግ መጀመሪያ የማድርገው እንደዚህ ነው። እንዲህ ካደረኩት ዳውን ማለት ነው። አፕዋርድ ነው የተሸከመው ከረንቱ። ስለዚህ እንደዚህ ሳደርግ ኮንሰንትሪክ ሰርክል ስሰራ እንደዚህ ካውንተር ክሎክዋይዝ ለኔ ማለት እንደዚህ ሳይሆን እንደዚህ ይሆናል። ዳይሬክሽኑ ብቀይረው ከረንቱ ዳውንዋርድ ከተሸከመ ዳውንዋርድ ለማለት እንደዚህ ያደርጋለሁ። ስለዚህ እንደዚህ መጨበጥ አይቀርም። እንዴት ሆነ? አሁን ደግሞ ክሎክዋይዝ ሆነ ማለት እንደዚህ አድርጋችሁ መለማመድ ነው ማለት። አያችሁ? ይሄ አሁን እንዴት ነው እየሄድ ያሉት? ካውንተር ክሎክዋይዝ ካላችሁት እንደዚህ አድርጋችሁ አፕዋርድ ስለሆነ እንደዚህ ስለምንይዘው ነው ማለት ነው። እንደዚህ ይመጣሉ። ሲሄዱ ደግሞ እንደዚህ ይመጣሉ። ከረንት ካሪንግ ዋየር ማለት ነው። አሁንም ዳይሬክሽኑ የከረንቱ ዳይሬክሽንና የቢም ዳይሬክሽን ግዴታ ማወቅ አለባቸው። እንዴት ነው የተሸከመው እስክንየው? ራይት ሃንድ ሩል የስ አያቸው። አሁን እነዚህ አሮዎች የነዚህ አሮውና የጣቴ ኮምፔር አድርጉ። ይሄው ዘ ሴም ቲንግ እንደዚህ ነው። በገለብጠው ደግሞ ይገለበጥ እንደዛ ሌላ አሳያችኋለሁ። ስለዚህ ማግኔቲክ ፊልድስ አር ዋት ኮንሰንትሪክ ሰርክልስ። ኮንሰንትሪክ ማለት ዋየሩ እንደ ሰንተር ያገለግላል። እነሱ ደግሞ እሱን ሰንተር አድርገው የሚሳሉ ምኖች አሉ? ሰርክሎች አሉ። አራውንድ ዘ ዋየር ማለት ሰርክል ፎርም ናቸው፣ ኮንሰንትሪክ ናቸው። አንዱ ሰርክል እንደዚህ ሊሆን አይችልም ማለት እንደዚህ አይነት ሰርክል ሊሰራ አይችልም። ዘሴም ሰንተር ነው ያላቸው። ስትሮንገር ለማድረግ ምንድን ነው ማለት ነው የሚያሳየው? ከረንቱ መጨመርና ክሎዘር ቱ ዘ ዋየር መምጣት አለባችሁ ማለት። ይሄ ከመሸምደድ ይልቅ ፎርሙላው መጻፍ ይቀላል አይደለ? እንደዚህ ሳደርገው ከረንት ስትጨምሩት ማግኔቲክ ፊልድ ይጨምራል። ሬዲየስ ስትጨምሩት ኦቨር ስለሆነ ይሄ ደግሞ ምን ይሆናል? ይቀንሳል ማለት። እንደዚህ አድርጋችሁ ነው የምትይዙት። ፕሮፐርቲ ዋት አር ዘ ፕሮፐርቲስ ኦፍ ዘ ፊልድ ፍሮም ዘ ዋየር። ሰርኩላር ናቸው። አሁን የተናገርኩት ነው። አክቹዋሊ እንደዚህ አድርጋችሁ ራሳችሁ ስለምትሰሩት መሸምደድም አይጠበቅባችሁ። ሰርክል የስ ስትሬንግዙ ኢንክሪዝ የሚያደርገው ከከረንቱ ጋር ፎርሙላው ስላየን ነው። ስትሬንግዙ ደግሞ ዲክሪዝ የሚያደርገው ከዲስታንስ እየራቅን ስለምንሄድ ነው አይደለ? አዎ። ዳይሬክሽን ሪቨርስስ ኢፍ ዘ ከረንት ዳይሬክሽን ኢዝ ሪቨርስድ። አዎ። ዳውንዋርድ ከሆነ እንደዚህ ከሆነ እንዲህ ይሆናሉ። ከረንቱ ስቀይረው ደግሞ ዳይሬክሽኑ ምን ይሆናል ማለት ነው? አሁንም ሰርክል ናቸው፣ ግን ዳውንዋርድ ስለሆነ እንዴት ነው የሚሆኑት? ዳይሬክሽኑ ይቀየራል ማለት። ራይት ሃንድ ሩል ስትሰሩ እንደዚህ ነው የሚሆን። ኦኬ። አሁን እንደዚህ ቢሆንስ ዳይሬክሽኑ እንደዚህ፣ አሁን ደግሞ እንደዚህ ሆነ። ዋየሩ ሆሪዞንታል አላይንመንት ሆነ። ልከተል የስ ይቺ ከረንት ናት አይደለ? ዳይሬክሽን ኦፍ ከረንት ናት። ይቺ ዋየር የተሸከመችው ከረንት ከዚህ ወደዚህ ነው እየወሰደች ያለች። ለዛ እንደዚህ ማድረግ አለብኝ። ከዛ ስጨብጠው እንዴት ሆነ? በዚህ ይገባል፣ በዚህ ይወጣል ማለት ነው። ስለዚህ ሲወጣ እንዴት ይሆናል ማለት ነው? እዚህ አፕዋርድ፣ እዚህ ጋር ዳውንዋርድ። በዚህ አድርገን እንሰራለን። ይሄ እንኳን ቅድም አይተነዋል። እንደዚህ ይዞራል ማለት። እነዚህ ዳይሬክሽኖች የምንድን ናቸው? የማግኔቲክ ፊልድ። ይሄ ደግሞ የማን ዳይሬክሽን ነው? የከረንት። ማን ነው? ከረንት ነው ማግኔቲክ ፊልድ ፕሮዲስ ያደረገው ወይስ ይሄ ነው? ይሄ ነው የሰራው። መነሻችን ይሄ ነው። ከከረንት ተነስተን ምን አገኘን? ማግኔቲክ ፊልድ አገኘን ማለት ነው። ዘ ኢፌክት ኦፍ ሪቨርሲንግ ዘ ከረንት። ከረንቱ ስንቀይረው ዳይሬክሽን ኦፍ ማግኔቲክ ፊልድም
በዛው ልክ ይቀየራል ማለት። ፊልድ ዳይሬክሽን ሪቨርስ ስናደርግ ምንድነው የሚሆነው ማለት ነው? ከረንቱ ዳይሬክሽኑ ሲቀይር እንደዚህ ስናደርገው ማግኔቲክ ፊልድም እንደዚህ ከነበሩ ዳይሬክሽናቸው ምን ይሆናል ማለት ነው? ይቀይራል ማለት ነው። ራይት ሃንድ ሩል ተጠቅመን ራይት ሃንድ ሩል አጠቃቀማችን ወይም አያያዛችን ምን ይሆናል ማለት ፍሊፕ እናደርጋለን። አንድ ከረንት እንደዚህ ከነበር እንዲህ ስንይዘው ከረንቱ ሲቀይር እኛም ቀይረን እንደዚህ እናደርጋለን። አያችሁ? ወይም እንዲች ናት። ከረንት አፕዋርድ ከሆነ እንደዚህ ነው፣ ዳውንዋርድ ሲሆን ደግሞ እንደዚህ ራሷ ናት። ፍሊፕ ማድረግ ማለት ራይት ሃንድ ሩል እንደዚህ ነው ማለት ነው። ኮምፓስ ዲፍሌክሽኑ ስዊች ያደርግ ነበር ዳይሬክሽኑ ማለት ነው። ይሄ የኮምፓስ ዳይሬክሽን ነው። ማግኔቲክ ፊልድ ማለት የኮምፓስ ዳይሬክሽን ስለሆነ ነው ፍሊፕ አድርጎ ያሳየናል። ከረንት ዳይሬክሽን መቀየር ማለት ፊልድ ላይኑ ይቀየራል። ኮምፓስ ብታመጡ ይቀየራል። ራይት ሃንድ ሩል ላይ የያዛችሁም ትቀይራላችሁ ማለት። ይሄ ፕሪንሲፕል ብዙ ጊዜ ኤሲ ዲቫይስ ላይ ይጠቅማል ማለት። ኤሲ ማለት ራሱ ዳይሬክሽኑ ስለሚቀየር ማለት ነው። ማግኔቲክ ፊልድ ኤቭሪዌር ነው ያለው። ማግኔቲክ ፊልድ ስትሉ ለሲምፕል ዋየር ቅድም እንዳየናት እዚህ ጋር ዋየር ከሆነች ብቻ አይደለም። እነዚህ ምንድን ናቸው? ትላልቅ ትራንስሚሽን ላይኖች። ለምሳሌ ሃይዌይ መንገድ ወደ ክልል ከተሞች ስትሄዱ ከዚህ አሁን ሀረር ብንሄድ ብንል ማት የተዘረጋ ዋየሮች አሉ አይደለ? ትላልቅ ናቸው። ለሴፍቲ ፐርፐዝ አትጠጉ ይባላል። ለምን? እነዚህ ዋየሮች ከረንት ተሸክመዋል አይደለ? ከከረንት ደግሞ ምን ፕሮዲስ ይደረጋል ብለናል? ማግኔቲክ ፊልድ። ማግኔቲክ ፊልድ ብቻ አይደለም ኤሌክትሪክ ፊልድ አላችሁ። ስለዚህ እናንተ እዚህ ስትገቡ ከእርዝ እና በዚህ መካከል ወይም በዚህና በዚህ መካከል የእናንተ ቦዲ እና ይሄ ቦዲ እንደ ካፓሲተር አክት ያደርጋል ወይም እንደ ኢንዳክተር አክት ያደርጋል። ያኔ ምንድነው ማለት ነው? ካፓሲታንስ አላችሁ፣ ኢንዳክታንስ አላችሁ። ስለዚህ ከረንት በዚህ መጥቶ ምን ሊያደርጋችሁ ይችላል? ሾክ ሊያደርጋችሁ ይችላል። ኤቭሪዌር ነው ያለው ስንል ኢፍ ዘር ኢዝ ከረንት ዘር ኢዝ ኤልዌይስ ምን ማለት አለባችሁ? ማግኔቲክ ፊልድ። ለሴፍቲ ፐርፐዝ እንደዚህ መጠጋት የለብንም። እነዚህ ኢንዳክተሮች ሬዲዮ ሲከፈት አይታችሁ ከሆነ ቴሌቪዥን፣ ላፕቶፕ ምናምን እነዚህዎች አሉ። እነዚህ ካፓሲተር ናቸው፣ እነዚህ ደግሞ ኢንዳክተር ናቸው። ብዙ ጊዜ ኤሌክትሪካል ዲቫይስ፣ ሜካኒካል ዲቫይስ ከኤሌክትሪካል ልጀምርላችሁና እነዚህ ኤሌክትሪካል ኢንጂነሪንግ ከገባችሁ ስለነዚህ ታጣናላችሁ። ፓሲቭ ዲቫይስ ይባላሉ። አክቲቭ ዲቫይስ አሉ እንደ ኦፕ አምፕ፣ ትራንዚስተር፣ አምፕሊፋየር የሚባሉ። እነዚህ ግን ሬዚስተር፣ ኢንዳክተር፣ ካፓሲተር የሚባሉ አርኤልሲ የሚባል ሰርኪት አለ። በጣም ኢንተረስቲንግ ነው። ለብዙ ነገር ነው የምንጠቀምበት። ቤዚክ ቢልዲንግ ብሎክ ኦፍ ኤሌክትሮኒክስ ናቸው። አርኤልሲ ትላላችሁ። ስለዚህ ሴም ቲንግ። ይሄ ማለት ኢንዳክተር ማለት ምን ማለት ነው? ኢን ዘ ፎርም ኦፍ ማግኔቲክ ፊልድ ኢነርጂ ስቶር ማድረግ የሚችል ማለት ነው። ዲቫይስ ነው፣ ዲዛይን ተደርጎ ይሰጣቸዋል። ይሄ ካፓሲተር ነው። ስለዚህ ኤቭሪዌር ነው ስንል ኤሌክትሮኒክስ ዲቫይሶቻችን ላይ አለ ማለት ነው። ሜካኒካል ዲቫይስ ደግሞ እንደዛ ላሳያችሁና ማስ እንላለን። ዳምፐር የሚባል አለ፣ ዳሽፖት የሚባል ማስ ዳምፐር በቢ ብዙ ጊዜ ቢ ነው የምንለው። ከዛ ምን ስፕሪንግ ሲሆን እንዴት ነው ስፕሪንግ ብዙ ጊዜ የምንሰራው? ለሴ እንደዚህ አይነት የሆነ ስፕሪንግ ከይ ኮንስታንት ምንለው አለ በማስ ዳምፐር እና ስፕሪንግ። ማስ ስፕሪንግ ኮንስታንት እንደምንለው ማለት ነው። ልክ እንደዛ እነዚህም ዲቫይሶች ሜካኒካል ላይ እንጠቀምባቸዋለን ማለት ነው። ሶ ማግኔቲዝም ሲባል ኤቭሪዌር ነው ስንል ዲቫይሶቻችን በማግኔቲዝም ይሰራሉ ማለት ነው። ፓወር ላይናች ላይ ያለ ኮይሎች አምፕሊፋይ የሚያደርጉት ምን ተጠቅመው ነው? ማግኔቲክ ፊልድ ተጠቅመው ነው ማለት ነው። አያቸው አሁን እነዚህ ዲቫይሶች ማት ኤሌክትሮኒክስ ላይ መስራት ጀምሩ። እነዚህ ዋየሮችም ይሄ እንደ ትራንስፎርመር አክት ካደረገ፣ እነዚህ እንደ ኮንዳክተር አክት ካደረጉ፣ ይሄም ትራንስፎርመር ከሆነ እዚህ ውስጥ ያሉት በምንድን ነው የሚሰሩት ማለት ነው? በኤሌክትሮማግኔቲዝም ነው። ከረንትም ማግኔቲዝም ሪሌት እያደረግን አንድ ላይ መጠቀም እንችላለን። እነዚህ ዲቫይሶች የሚሰሩት በኤሌክትሮማግኔቲዝም ነው እያልን ነው። ትልቁ ቶፒካችን ምንድን ነው? ኤሌክትሮማግኔቲዝም። ኤሌክትሮማግኔቶች የስ አይተናል። ከኤሌክትሪክ ምን ፕሮዲስ ያደርጋሉ? ማግኔቲክ ፊልድ። ኤሌክትሪክ ሞተሮች ፐርማነንት ማግኔት የማይጠቀሙ ከሆነ ኤሌክትሮማግኔት እንዲጠቀሙ እናደርጋላቸዋል። ኤምአርአይ የስ ማግኔት ያስፈልገዋል። ላውድ ስፒከሮች ላይ ምን አለች? ማግኔት አለች። ትራንስፎርመሮች ግዴታ ነው ማግኔት ያስፈልጋቸው። ማግኔት ሲባል ሃርድ ማግኔት አይደለም። ትራንስፎርመር ስንሰራ እናየዋለን። ምንድን ነው የምናደርገው? እዚህ ጋርና እዚህ ጋር የሚኖር ሁለት ዋይንዲንግ አሉ። ፕራይመሪ ዋይንዲንግ፣ ሰከንድ ዋይንዲንግ። በምንድነው ግን ሪሌት የሚሆኑት? በፍላክስ ወይም ደግሞ በማግኔቲክ ፊልድ። ኢንዳክሽን ኮከር ይሄ የምናውቀው ነገር ነው። ኢንዳክሽን ማለት በትልቅ ቮልቴጅ ፕሮዲስ አድርጎ የሚሰራ ነው። የዛሬ ቪዲዮ ምንድን ነበር ያየ ነው?
ከረንትና ማግኔቲዝምን ሪሌት አደረግን። እንዴት? ማግኔቲክ ፊልድ ፕሮዲስ ለማድረግ ምን መጠቀም እንችላለን አለን? ከረንት። ይሄ ከረንት ተጠቅመን ምን ፕሮዲስ እናደርግ ነበረ? ኦር ማግኔቲክ ፍላክስ። ምንድነው ልዩነታቸው? እነዚህ ብዙ ጊዜ ጽፋቸው አይታቸዋል፣ ግን ሌላ ቪዲዮ ላይ እንመልሰዋለን። እነዚህ ምንድነው ሪሌሽናቸው? ማግኔቲክ ፍላክስ ኢዝ አክቹዋሊ ጊቨን ባይ ዋት? ማግኔቲክ ፊልድ ኢን ዘ ኤሪያ ፐርፐንዲኩላር ማለት ፐርፐንዲኩላር ሲያልፍ በዛው ኤሪያ። The strength of the magnetic field increases with the amount of current. Yes. እንዴ ይሄ magnetic field በዚህ ከረንት የሚፈጠር ከሆነ ብዙ ከረንት ተጠቅመን ትልቅ ምን መስራት እንችላለን ማለት ነው? magnetic field. magnetic field around straight carrying wire ነበር ያየነው። ምን ተጠቅመን? right hand rule concentric circle ሲሰሩ አይተናል። if we reverse the direction magnetic fieldም ዳይሬክሽን ይቀይራል ማለት ነው። upward የተሸከመ ከረንት እና downward የተሸከመ ኦፖዚት የሆነ ኮንሰንትሪክ ሰርክል ነው የሚኖራቸው። እንደዚህ አይነትና እንደዚህ ማለት ነው። ፍሌሚንግስ ራይት ሃንድ ሩል ሌፍት ሃንድ ሩልም ይባላል። ባይ ዘ ወይ ይቀያየራል እንጂ ራይት ሃንድ ሩል ግን ምንድን ነበር ያየነው? ከረንቱን ምን እናደርገዋለን? አንዴ ስንጨብጠው የሚያሳየን ተንባችን ከረንት ነው፣ እነዚህ ደግሞ ማግኔቲክ ፊልድ ዳይሬክሽን ነው የሚያሳዩን ብለን ነበረ። አይ ሆፕ የዛሬ ግልጽ እንደነበረ። ቀጣይ ሌላ ቪዲዮ ይዘን እንመጣለን። ይሄ ስትሪንግዝን እያደረግነው እንሄዳለን። ፕሮብሌሞች ሶልቭ እናደርጋለን። ኤክሳይት ሆኑ፣ ምክንያቱም የበለጠ ብዙ ፈተና ላይ የሚመጡት ምን ሌላ ቶፒክ ስላለን ማለት ነው። ቀጣይ ቪዲዮ እንገናኛለን። ቻው።